እንኳን ደህና ቆየኝ ዳኒ፣ እንዴት ነህ? ዌልካም። ቴንኪዩ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ሲሰላም በለንና በዛው እንግዳ ተቀበል። ጌችን ተቀበለው። ማን ልቀበል? ጌችን ተቀበላ። እሺ ሰላም ጌች፣ እንዴት ነህ? መስኪን እንዴት ነች? እግዚአብሔር ይመስገን። ስለ ሚስጥራት እየተወራ ነው፣ ርዕሱ እሱ ነውና ኦኬ። ያለ ሚስጥራት ነት ኦርቶዶክስ። እሺ ምን ትላለህ? ሚስጥራትና የዘላለም ሕይወት ማለት ግልጽ አድርገው። ጥያቄ አፈጻጸሙ ነው አካሄዱ ነው ወይስ ምን? አሁን ስለገባኝ ግልጽ አድርገልኝና ልመልስልህ። ለመዳን ለዘላለም ሕይወት ሚስጥራት ያስፈልጋሉ ወይ? ኦኬ። ሚስጥራት ካልፈጸምክ የዘላለም ሕይወት አታገኝም ወይስ ታገኛለህ የሚል ጥያቄ ነው። እንደዛ ነገር። ኦኬ። ወደ ኋላ በመለሰ ቅር አይልህም? እንደው ለመነጋገር ማለቴ ወደ ኋላ ስልህ ለመጠየቅ ነውና ለመማረስ ከሆነ ድረስ መቼም ለመሸናነፍ ምናምን አይደለም። ዳኒ እንደዛ ያስባል ብዬ አልገምትም። ማለት የሆነ ነገር እንትን ካልኩኝ ልታስተምሩኝ፣ የሆነ ነገር እንትን ካላችሁ ደግሞ ላስተምራችሁ። በዛ መንገድ ከሆነ በተለይ የያዕቆብ መልእክት ላይ ምዕራፍ 2 ላይ ያለው እምነት ያለ ስራ ከንቱ ነው ከሚላት ነገራቶች ተነስተን ብንወያይ ብታስተምሩኝ አይሻልም? እንደው ዳይሬክትሊ በደረቁ ዝም ብዬ ከምመለስ። ምንም ደረቅ እርጥብ እኮ የለውም። ያዕቆብ ላይ ምን ስለ ሚስጥራት ነው እንደሚያወራው? እምነትን ሚስጥራት ስልህ ሚስጥራት እያወራልኝ አይደለም። ሰባቱ ሚስጥራት ቤተክርስቲያንና 5ቱ አዕማደ ሚስጥራት እነሱ ልገልጽልህ ሳይሆን እንደው እኛ በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እምነት ያለ ስራ ከንቱ ናት ከሚለው በተለይ እምነት ሲኖር ማመን መታመን ከሆነ የምታምነው ነገር ላይ ደግሞ ድርጊት ክንውን የሆነ አክሽን ይፈልጋል አይደል? አሁን እያወራን ያለ ነው ስለ ሚስጥራት ነው። እርሳችን ሚስጥራት ገብቶኛል እኮ ሚስጥራት ልመጣልህ እኮ ነው። ገብቶሃል? ሚስጥራት ነው በደፈነው በቃ እሱ ጋር አለ። ስለዚህ ሌላ ቦታ ትወሰደኝ። መልካም፣ ሌላ ቦታ አልወሰድኩም። ከሰባቱ አዕማደ ሚስጥራት ወይም ከሰባቱ ሚስጥራት ቤተክርስቲያን ሚስጥረ ጥምቀት ስላለበት ያልተጠመቀ ሰው አይድንም ብዬ አምናለሁ። ስንት ሚስጥራትን መፈጸም አለብኝ ለመዳን? ሰባቱ ለመዳን ሚስጥራት ስንቱን ሚስጥራት ነው መፈጸም ያለብኝ? መዳንና አጠያየቅ እኮ ልክ አይደለም። ይሰማኛል። ስንት ሚስጥራት ነው መፈጸም ያለብኝ? አይ ልክ ነው እንጂ ጥያቄው የኔ አይደለም ነው አይደለም። አጠያየቅ ልክ አይደለም። ስለዚህ የሰው ልጅ ለመዳን ብዙ እንትኖች ማድረግ አለበት፣ መስፈርቶች ማሟላት አለበት ማለት ነው። ያመነ የተጠመቀ ነገረኛ ካለው ነገረኝ፣ ከሌለም የለም በለኝ። ምንም አያስፈልግም በለኝ። አያስፈልግም አይደለም። አሁን እኮ እየተማካከርን ስለሆነ ልቀጥልልህ እኮ። ስንት ያስፈልጋል? ስንት ሚስጥራትን መፈጸም አለብኝ? አሁን በበረከት የሚገኙ ነገራቶች አሉ። ገብቶሃል? አሁን ለምሳሌ ሚስጥራት ሁሉ እሺ፣ ላስረዳ። እሺ፣ ሰባቱ ሚስጥራት ቤተክርስቲያን የምንላቸው ለምሳሌ ሚስጥረ ቁርባን አለ፣ ሚስጥረ ጥምቀት አለ፣ ሚስጥር ቀንዲል፣ ንስሐ፣ ክህነት የሚባሉ ነገራቶች አሉ ማለት ሰባቱ ሚስጥራት ቤተክርስቲያን የምንላቸው። 5ቱ ያው ቅድም ዳኒ እየዘረዘራቸው ነበር፣ እነሱ አልጠቅስልህም። ከኛ በላይ በደንብ ጠለቅ በላቸው የኛ መጽሐፍ ቅዱስን። ሰባቱ ያስፈልጋሉ እያልከኝ ነው? አሁን የሚያስፈልገኝን ብቻ ነገረኝ። ኦኬ። ለመዳን ስራዎች ያስፈልጋሉ። በእኛ በተለይ በእኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስራዎች ያስፈልጋሉ። ከስራዎች ውስጡ አንደኛው ምንድን ነው? አንተ የምትፈልገው ንስሐ ወይም ሜሮን ነው ወይም ጥምቀት ነው አንተ የፈለግከው ማለት ነው። ስለዚህ ሜሮን እኔ የምፈልገውን ሳይሆን እኔ የምፈልገውን ጠየቅኩ። ስንት ሚስጥር ነው የሚያስፈልገው? በቁጥር ንገረኝ። ኦኬ። አንተ የምትፈልገው እኮ የሰባቱ አዕማደ ሚስጥራቱ እነሱ ካልተቀበልክ ለአንተ መዳንህ በሰባቱ ነው የምታረጋግጠው ልትለኝ ልታመጣልኝ ነው? ኧረ እኔ አላመጣልህ። አንተን እኮ ነው እየጠየቅኩ ያለሁት። እንደዛ ልታመጣልኝ ስለፈለግክ ነው ያስፈልጋል እያልክ ነው አንተ። ለምሳሌ እኔ አው ብልህ ስለዚህ ሰባቱ ግዴታ መፈጸም አለብህ ትለኛለህ። ከዛ ደግሞ አይ ካልኩ ደግሞ ልክ ወደ ታመጣልኝና
ኢየሱስ ክርስቶስ ስሙ ብቻ በማመን ኢየሱስ ጌታ ነው ብሎ በማመን የጌታን ልጅነት ታገኛለህ፣ ድነሃል። በቃ ዳይሬክትሊ ድነሃል ልትለኝ ነው። ይሄ ያንተ ለምን አትነግረኝም? የኔን ትተህ የኔን ተወው፣ ያንተ ንገረኝ። አይደለማ ልክ አንተ ያመጣው ሐሳብ እኮ ያ ኮንሴፕቱ ስለገባኝ ነው እንደዛ ያልከው ማለት ነው ወንድሜ። ያልገባህም ስለገባኝ ያንተ ንገረኝ ብላጂ ገና መላምን ተወውና የቺ ስንት ለመዳን ስንት ሚስጥር ያስፈልጋል? በቃ እንደ ኦርቶዶክስ አማኝነት ቤተክርስቲያን ስንት ሚስጥራት ያስፈልጋል ብለህ ነው የምታስተምረው? ላስረዳህ እኮ ቀንም ሌትም ላይበቃኝ ይችላል። ገብቶሃል? አሁን ለምሳሌ ምን ልበል? አሬ በቃል ምንም ቀን ሌት ይባል። እሺ አንድ ነገር ልንገርህ። ለምሳሌ እኔ ቢያንስ ስለ ኢየሱስ ክርስቶስ አንተም ስለ ኢየሱስ የሆነ ትንሽ ነገር እውቀት ሊኖረን ይችላል። ወዳጅ ስለ ሚስጥራቱ ብቻ ነገረኝ። ወዳጅ ልነግርህ እኮ ነው የፈለኩት። ገብቶሃል? ስንት ሚስጥራት ያስፈልጋል? ብዙም ላይኖረን ይችላል። ግን የሆነ ሙስሊም የሆነ መሀል ላይ ገብተው ስለ ኢየሱስ ክርስቶስ ስለ የሆነ መንፈስ ላይገባው ይችላል። ገብቶሃል? ወዴት ነው የምትሄደው? ጭራሽ እስልምና ውስጥ ገባ። እንዴት ረዳ? ስለ እስልምና እያወራኝ ኖ ስለ እስልምና እኮ አንተ እኮ የምትወስድልኝ እኮ ዋና ርዕሶች እየወሰድክልኝ ስለሆነ ነው። ገብቶሃል? ስለዚህ ስለ ሚስጥራቶቹ ቀስ በቀስ ላብራራህልህ እንጂ እንደዚህ በደፈና እድንባቸዋለሁ ግዴታ ሰባቱ መፈጸም አለብኝ ብዬ ላስረዳህ አልችልም ነው። ተረዳኸኝ? ኮንሴፕቱ ሐሳቡ ካላስረዳኸው ደግሞ ጥያቄ አግኝተዋል። ያንተ ጥያቄ አግኝቼዋለሁ እኮ አንተ ሰባቱ ሚስጥራት ካልፈጸምክ መዳናችን ጥያቄ ገብቷል ወይ? ሰባቱ ሚስጥራት ቤተክርስቲያን ካልፈጸምክ መዳናችንም ነው ያንተ ሐሳብ። እንደዛ ነው አይደል? አላልኩም። መቼ አልኩኝ? እኔ ያልኩኝ አላልኩም ወዳጄ። የኔ ጥያቄ ድጋሚ ልጠይቅ። እሺ ለመዳን ስንት ሚስጥራትን መፈጸም አለብን እንደ ኦርቶዶክስ? ስለዚህ ሲጀመር መጀመሪያ እሺ አካይዶሽ ልመልስልህ ዳይሬክትሊ። መጀመሪያ ሰው ልጅ ለመዳንም ምን ለማድረግ ምን ማድረግ አለበት? በአብ ወመንፈስ ቅዱስ ምን ማድረግ አለበት? መጠመቅ አለበት። ከዛ ይሄ ቅባ ቅዱስ ሜሮን ንስሐ የምንላቸው ከዛ በኋላ የሚመጡ ነገር ናቸው። የሰው ልጅ ለመዳን የሚያስፈልገው ጥምቀትና የሥላሴ አንድነትና ሶስትነት አምኖ መቀበል የሥላሴ ልጅ መሆን ያስፈልገዋል። ቅድሚያ መሆን ያለበት እኛ ቤተክርስቲያን ላይ ምንድነው ጥምቀት ናት። ከዛ በኋላ የንስሐ የምንላቸው ሜሮን የምንላቸው ቀንዲል የምንላቸው ቁርባን የምንላቸው ከዛ በኋላ የሚመጡ ነገር ናቸው። ገብቶሃል? ስለዚህ የሰው ልጅ መጀመሪያ ምንድነው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አንድ እሱ ማርቆስ ላይ ያዝልኝ 6:16። ከዛ በኋላ ደግሞ ማቴዎስ ላይ አሁንም እየመለስክ አይደለም ወዳጄ። መልስልሃለሁ እኮ አልመለስክልኝ። በቁጥር ንገረኝ። ስንት ሚስጥራት ያስፈልጋል? ለምን ሚስጥራት የሚያስፈልገው ጥምቀት ነው። አንድ ሚስጥር ነው የሚያስፈልገው የሰው ልጅ ለመዳን መጠመቅ አለበት። በአብ ወመንፈስ ቅዱስ መጠመቅ የሥላሴ ልጅነትና አንድነት ለመዳን ቁርባን ያስፈልጋል። በሂደት የሚመጣ ነገር ከዛ በኋላ ስራ ላይ ነው ተግባር ላይ ታውለው። ለመዳን ቁርባን ያስፈልጋል። የሥላሴ አልገባህም እኮ አሁን እኮ ዳይሬክት ኮንቲኑ አትጠይቀኝ፣ ደረቅ በደረቅ አትጠይቀኝ። ለምሳሌ የሰው ልጅ የሥላሴ አንድነትና ሶስትነት ልጅ ለመሆን ምን ያስፈልጋል? ጥምቀት ያስፈልጋል። ገብቶሃል? ጥምቀት ያስፈልጋል። አስገባኝና ሐሳብ ልስጥ ወይስ ልውጣ? ሰብስቤ ምን ያቆማችሁ ነገር አለ እንዴ ዳኒ? ስለ ሜሮን ማስረጃ አለኝ ብሎ ነበር ነው ካለው ማስረጃው ያምጣ። አግኝቶት ከሆነ አግኝቶ ከሆነ እሺ ልቀበለው። እስቲ አግኝቶት መሰለኝ። እሺ አገኘው። ሰብስቤ ስለ ሜሮን እኮ ነገርኩት። ሜሮን ዋናው ነጥብ አይደለም ብያለሁ፣ ግን አሁን ልጁን ማያውቀውን ነገር እያደከማችሁት ነው። ቆይ ሰብስቤ በጥምቀት ላይ ላውራ። ስለ ሜሮን ማስረጃ የለህም? ሜሮን አልነገርኩ። ሜሮን አዲሱ ተጠማቂ መንፈስ ቅዱስ ማሳደሪያ ነው ብያለሁ እኮ። ማስረጃ ላምጣ ያልከው አንተ ነህ ብራዘር። አጣህ ወይ? እስካሁን እየጠበቅን ያለ ነው ማስረጃ ታገኛለህ ብለን ነው። ጊዜ ስጡኝ ብለህ ሰጠነ። አጣ ማጣትህን ንገረንና ወደ ሌላው ሐሳብ እንሂድ። አጥቻለሁ። ሚዩት አድርግና እነሱ ሲጨርሱ ደግሞ እንቀጥላለን። ምንም የረባ ነገር እየተናገረ አይደለም ልጁ። እውነቱን ለማወቅ ከፈለግ ቤተክርስቲያኒቷ የያዘችውን ምስጢር ማወቅ ከፈለግ የምናውቀውን ሰዎች አውራን። ይሄ ልጅ አሁን ገና ነው፣ የመጽሐፍ ቅዱስ መምህር አይደለም።
እሺ አንተ መምህር ነህ? ለምን ታደክማለህ? ችግር የለም ሰብስቤ። አንተ መምህር ነህ? እኔ መምህር አይደለሁም፣ ግን የተሻለ እውቀት አለኝ ከሱ። ዲያቆን ነህ? አይደለሁም። እሺ አማኝ ነኝ እኔ አማኝ ነኝ። እንደ አንድ ሰው የተሻለ ስትል ማለት ነው። እሺ ጥሩ ጥሩ። አንተ ከሱ የተሻለ እውቀት አለ ማለት ነው? ይኖረኛል። በጣም ጥሩ። ሜላዬ በቃ ይኸው እንደ አዲስ ጀምሮ በቃ የቀድሙ የለኝም ስላለ ተቀበለው። አሪፍ ነው። የተሻለ ሀሳብ አለኝ ብሏል። ኦኬ እሺ፣ የተሻለ እውቀት። እሺ እሺ፣ ሰብስቤ ሰላም ላንተ ይሁን። እግዚአብሔር ይመስገን። አሜን። ተመሳሳይ ጥያቄ ነው የምጠይቀህ። ስንት ሚስጥራት ያስፈልጋል ለመዳን? ለመዳን ወሳኝ 3 ነጥቦች አሉ። 3 ነጥቦች አሉ። አንደኛ ማመን፣ መጠመቅና መቁረብ፣ የጌታን ስጋ ወደሙን መውሰድ ማለት ነው። መቁረብ ሲባል እምነት ሚስጥራት፣ እምነት ብቻውን አያድንም። እምነት ብቻውን ያድናል ተብሎ የተጻፈ ነገር የለም። ዛሬ ያልጠየቅኩን አትመልስ። እምነት ሚስጥር ከሚስጥራት ውስጥ አንዱ ነው። ማመን ምስጢር አይደለም። ማመን ምስጢር አይደለም። ምስጢር አይደለም። ማመን ምስጢር ነው ተብላ ኦርቶዶክስም አታስተምርም። አትቁጠርልኛ እምነት ብላ አንድ ብላ ትቁጠር። የጠየቁ ጥያቄ አንድ ሰው ለመዳን ነው። ለመዳን ምን ያስፈልጋል ነው። እኔ የጠየቁት እሷን አይደለም፣ አልጠየቅኩም። እሱን የጠየቅኩ በኦርቶዶክስ ቤተክርስቲያን ለመዳን ስንት ሚስጥራት ያስፈልጋሉ ነው ያልኩ። ነገርኩ። ለመዳን ምስጢራት ይኸውልህ፣ ለአንድ የሚፈጸምለት አለ፣ የማይፈጸምለት አለ። ደረጃዎች አሉት። ግን ለመዳን ስንል የክርስቶስን መንግስት ለመውረስ ማለታችን ነው አይደለም? ወዳጅ ወደ ጥያቄው ስንት ሚስጥራት ያስፈልጋል እየመለስኩልህ ነው፣ እና ብታስጨርሰኝ ጥሩ ነው። ጠየከኝ እኮ እየጠየከኝ ነው ያለው። ስለ እኮ መዳን ማለት የክርስቶስን መንግስት መውረስ እስከሆነ ድረስ የክርስቶስን መንግስት ለመውረስ እኔ የሚያስፈልገኝ ክርስቶስን ማመን አለብኝ፣ መጠመቅ አለብኝ፣ ስጋ ወደሙን መውሰድ አለብኝ። ለምን ብትለኝ ወዳጅ አሁንም እየመለስክ አይደለም። እምነትን አዘርዝረው። አንተ የምትፈልገውን ብቻ እንድናገርልህ ስለምትፈልግ ነው እንጂ መዳን ወሳኙ ነጥብ እነዚህ ነገሮች ናቸው። አንድ ሰው ለመዳን የሚያስፈልገው እነዚህ 3ቱን ነገሮች ናቸው። አይ ስለ ሚስጥራት ነው የጠየቅኩ፣ ስለ እምነት አልጠየቅኩም። ስንት ሚስጥራት ያስፈልጋሉ አሁን ለመዳን? ምስጢራት እኮ ይኸውልህ፣ ምስጢር አሁን እኛ በተዋሕዶ ቤተክርስቲያን ምስጢረ ስላሴ የሚባል ትምህርት አለ። ምስጢረ ቁርባን፣ ምስጢረ ስጋዌ፣ እነዚህን ናቸው። እና እነዚህን ሳታውቅ የእግዚአብሔር መንግስት አሁን ምስጢረ ስላሴ ማለት የስላሴን ሶስትነትን ማወቅ ነው። እሱን ሳታውቅ አይሆንም፣ አትድንም እኮ። አሁን ለምን አትነግረኝም? ስንት ሚስጥራት በቁጥር ንገረኝ። ስንት ሚስጥር እንደሚያስፈልግ ለመዳን? ምስጢረ ስላሴ አንድ በል። አንድ። እሺ አሪፍ። ምስጢረ ስጋዌ ማለት የክርስቶስን ሰው መሆን ምስጢር ማለት ነው። እሺ 2። ምስጢረ ጥምቀት 3። ምስጢረ ቁርባን 4። እነዚህ ወሳኞቹ ናቸው። እሺ ወሳኝ ያልሆኑት ስለመዳን የሚያስፈልጉት ምንድን ናቸው? አሁን ወሳኝ ያልሆኑ ለመዳን ውስጥ ወሳኝ ያልሆኑ የሚባለው ምንድነው? እሱ አሁን ክህነት መስጫ ምስጢራቶች አሉ። ምስጢረ ክህነት የሚባል አለ። እሱ የአገልግሎት ነው እንጂ ዋና አንድ ሰው ካህን ሆነም አልሆነም የእግዚአብሔር መንግስት ይወርሳል ክርስቶስን በማመን። ለመዳን የሚያስፈልጉን ብቻ ንገረኝ። ለመዳን ብቻ የሚያስፈልጉትን 4 ዘርዝረልኛል። 4 ብቻ ናቸው። ስለዚህ ከነዚህ ከአራቱም ስንጠቀልለው ደግሞ ወደ 3 ይመጣሉ ማለት ነው። አንድ 4ቱ ናቸው 3 የሚሆኑት፣ 4ቱ ናቸው 3 የሚሆኑት። ለምን መሰለ? ማመን ነው እኮ። አሁን ስላሴን ማመን አለብህ። እግዚአብሔር በአካል 3 በመለኮት አንድ የምለውን ማመን አለብህ። ኢየሱስ ክርስቶስ ምስጢረ ስጋዌ እና ምስጢረ ስላሴ የሚያያዝ ነገር ነው። ቆይ አንተ ጠቅልለማ አንተ ከ4 ወደ 3 ታምጣብኝ። 4ቱ ያስፈልጋል ብለኸኛል ለመዳን።
አይደል? ምስጢረ ሥላሴ እኮ የሥላሴን አንድነትና ሶስትነት አታምንም? ኖ አይደለም። እኔ አምናለሁ አላምንም እኮ አላልኩም። ለመዳን 4 ነው የሚያስፈልገው። አዎ። ስለዚህ ምስጢረ ሥላሴ ስትማር የእግዚአብሔር አንድነትና ሶስትነትን ነው። በዛ ውስጥ ኢየሱስ ክርስቶስ አለ ይጠቃልላል ያልኩ ለዚህ ነው። አይ በቀና ህሊና የምትደማመጥ ከሆነ እኮ ቀላል እኮ ነው። ቆይ ለሰውም ግልጽ መሆን አለበት። አሁን እናንተ ለመዳን ግልጽ እንዳይሆን የምታደርገው እኮ አንተ ነህ። ቆይ ስማ ወዳጄ፣ ስማኝ። መጀመሪያ ለመዳን 4 ያስፈልጋል ብለኛል። አንደኛው ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ። አንድ ሰው እነዚህን ማወቅ አለበት። ስማኝ ወዳጄ፣ መጀመሪያ እንዴ ሥላሴ ያስፈልጋል አልክ፣ ምስጢረ ሥጋዌ ያስፈልጋል አልክ፣ ጥምቀት ያስፈልጋል አልክ፣ ቁርባን ያስፈልጋል አለ። አራተኛ ሱና ጠቀስክልኝ። አዎ 4 ብቻ ናቸው። ሌላ አያስፈልግም። ሌሎቹ ወሳኞቹ አይደሉም አልኩ። ኦኬ ሜሮን ወሳኝ አይደለም? አይደለም። ሜሮን ለመዳን ወሳኝ አይደለም? ወሳኞቹ እነዚህ 4ቱ ነገሮች ናቸው ወዳጄ። ሜሮን ለመዳን ወሳኝ አይደለም? አይደለም። እሺ መንፈስ ቅዱስን በምንድን ነው የምትቀበሉት? መንፈስ ቅዱስ ለመቀበል ሜሮን ትቀባለህ እና ያለ መንፈስ ቅዱስ ትድናለህ? ያለ መንፈስ ቅዱስ እንዴት ይዳናል? መንፈስ ቅዱስ የምትቀበለው በሜሮን ከሆነ ሜሮን ደግሞ አያስፈልግም ለመዳን ካልክ እንዴት ነው ምንድን ነው? አያስፈልግም አላልኩም እኮ እሱ ከምስጢራት አንዱ ነው። ግን አሁን ማወሳሰብ የለብንም ነው። እኛ እምነት ብቻ አድንም ነው ዋናው ነጥባችን። ዋናው ነጥብ እሱ ነው። ዳንኤልም የተነሳበት ሀሳብ እኮ አንተ አሁን ነው የመጣውና በኢየሱስ ክርስቶስ ብቻ በማመን ሰው አይድንም ወይ በሚል ነው የተጀመረው። ስለዚህ እምነት ብቻውን አድንም ነው። በቃ ቆይ ሀሳብን ሰብሰብ ብናልከው መጀመሪያ ሜሮን ለመዳን ያስፈልጋል ወይንስ አያስፈልግም? ያስፈልጋል። ለምን ትስቃለህ? ስማ ሰው ሳያውቅ እኮ ብትስቅበት እኮ እያስተማርኩ አይደለም። ባይዘው ያንተን ደካማነት ነው የምትነግረኝ እንጂ መሳቅ እኮ ማለት እኮ በቃ አታውቅም አንተ ማለትህ እኮ ነው። በቃ ጥሩ መጀመሪያ አያስፈልግም አልከኝ፣ አሁን ያስፈልጋል አልከኝ። ለምን መሰለ? ዋናዎቹ መንፈስ ቅዱስ እኮ በሂደት የምታገኘው እኮ ነው። በስራ እግዚአብሔርን ወደ ማመስገኑ ስትገባ መንፈስ ቅዱስን እያገኘ በጸሎት እየበረታ ስትሄድ መንፈስ ቅዱስን እኮ እየተላበስክ እኮ ትመጣለህ። አሁን 5 ሆነ፣ ከ4 ወደ 5 መጣን አይደል? 5 ነገሮች ያስፈልጋሉ አይደል ለመዳን? እሺ ምክንያቱም መንፈስ ቅዱስ ማሳደሪያ ስለሆነ ማለት ነው። ንስሐ ያስፈልጋል ለመዳን? አያስፈልግም? ሚስጥረ ንስሐ ያስፈልጋል ለመዳን? አያስፈልግም? ይኸውልህ ንስሐ ደግሞ ሰው መቼም በሂደት ክርስቶስን እያመነ በሄደ ቁጥር ስትሳሳት ደግሞ ለስህተትህ ለጥፋትህ ተጸጽተህ ክርስቶስን ይቅርታ የምትጠይቅበት መንገድ ነው እሱ እኮ። ሚስጥረ ንስሐ ለመዳን ያስፈልጋል ወይስ አያስፈልግም? ያስፈልጋል። 6 ገባን ወገኖች፣ 6 ያዙልኝ። ምክንያቱም መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ዮሐንስ ሲያጠምቅ የነበረው ምንድን ነው? 6 ገብተናል ወዳጅ። ቆይ አሁን እያስቆጠርኩ ነው ያለሁት ስንት እንደሚያስፈልጋችሁ። ችግር የለም። 6 ያዛችሁልኝ። 6 እሺ። ሚስጥረ ቀንዲልስ ያስፈልጋል ለመዳን? አያስፈልግም? ቀንዲልም እኮ ያው ነው፣ መንፈስ ቅዱስ ማሳደሪያ ነው። ያስፈልጋል? አዎ እሱ ስልጣን ነው። ስልጣን አሁን ክህነት ሲሰጥ ወይም ድቁና ሲሰጥ ጵጵስና ስትሰጥ አገልግሎት ላይ የሚውል ነው። እሱ ስልጣን ነው። የስልጣን ሹመት ስትሰጥ የምተገበር ተግባር ነው እሱ ቀንዲል። ምን አይነት ሹመት ነው ደግሞ ቀንዲል? መንፈሳዊ ሹመት ነው እኮ። ምን አሁን ቀንዲልን የተሾመ ሰው ምንድን ነው የሚባለው? ያው ካህን ሊሆን ይችላል እጅ በመጫን ምን እንደሆነ ቀንዲል ታውቃለህ? ቀንዲል ማለት እኮ ይቅርታ፣ ችግር የለውም። ምንድን ነው ቀንዲል? ኧረ ሰምተኸኛል? ምንድን ነው ቀንዲል?
ቀንዲል እየነገርኩ እኮ ነው። ምንድነው ቀንዲል? አሁን ምንድነው አንተ የፈለግከው ነጥብ ምንድነው? ዋናው ነጥብ እኮ ለመዳን የሚያስፈልገው ነገር እኮ ነገርኩ አይደለ? ቀንዲል ምንድነው? አሃ ሰብስቤ የተሻለ እውቀት አለኝ እኮ ብለህ ነው ልጁን ያቋረጥከው። አዎ ከሱ የተሻልኩ ነኝ፣ ምንም አትጠራጠር። ይሄን ሆን ብለህ ግን እንዳላወራ እያደረከኝ ነው። ዋና ነጥብ ላይ እንዳናወራ ዝም ብለህ እየሄድክ ነው እና በዚህ ማንንም ልታንጽ አትችልም። እኔንም ቢሆን ልታስተምረኝ አትችልም። አረ እኔ ላስተምር አይደለም ምን እየጠየኩህ ያለሁት። ቀንዲል ምንድን ነው? ነግሬሃለሁ እኮ ቀንዲልማ። ምንድን ነው ቀንዲል? ሹመት ነው ያልኩህ። ሹመት ማሳደሪያ መስጫ ነው ያልኩህ። ሹመት ነው አላልኩህም። ምን ሹመት ነው የምታሳድረው? ነገርኩህ። ድቁና ሊሆን ይችላል። ዲያቆን ሆኖ እንዲያገለግል አንድ ሰው ወይም ካህን ሆኖ እንዲያገለግል በእናንተም ቤት እኮ አለ። ይሄ እኮ ምንም እንደማታውቅ ሰው ለምን ትሆናለህ? አይ በእኛ ቤት ቀንዲል የለም። ቀንዲል አትበለው እንጂ ቅባ ቅዱስ ብለህ ቀብተህ ዘይት የተዘለየበት ዘይት ብለህ ቀብተህ ትጸልይበት የለ እንዴ? ኦኬ አሁን ዘይት ነው ዘይት ወደሚለው መጣ እንዴ? ሁሉም ዘይት እኮ ነው። ቅባ ቅዱስም በለው ሜሮንም በለው ቀንዲል የሚቀባው ሰው ቀንዲል የሚቀባ ሰው በጸሎት እኮ የሚባረክ መንፈስ ቅዱስ ያደረበት የተባረከ ዘይት ነው ወዳጄ። ምንም ወደ ወዲህ እኮ መውሰድ አይገባም ለማቆሸሽ ብለህ። ኧረ ስማኝ መጀመሪያ ወዳጄ፣ መጀመሪያ ሹመት ነው አልከኝ። የምን ሹመት ነው ስለ ጸጥ አልክ? ሹመት ማሳደሪያ ነው ያልኩህ። ኦኬ ሹመት ነው አላልኩህም። ሹመት ማሳደሪያ ነው ቀንዲል። አዎ የሚታመሙ ሰዎች ናቸው የሚቀቡት ወይስ አይደሉም? እሱ ደግሞ ሌላ ነው። ለታመመም ሰው ዘይት ቀብተህ መጸለይ እንደሚገባ መቼም መጽሐፍ ቅዱስን የምታነብ ይመስለኛል። ስለ ቀንዲል ነው የጠየኩህ። ቀንዲል በሽተኞች የሚቀቡት ነው ወይስ አይደለም? ሊቀቡ ይችላሉ። ምክንያቱም ሊቀቡ ይችላሉ ወይስ አይችሉም አይደለም ጥያቄ። ቀንዲል ለበሽተኞች የሚቀቡት ቅባት ነው ወይስ ይችላሉ? ስለዚህ ለሹመት ነው አትበለኛ። ለሹመትም ማስረጃ ያገለግላል። ሹመት መስጫም ለታመመም ሰው መጸለያ ለሹመት እንደሆነ ማስረጃ ነገርኩ እኮ። ማስረጃ መጽሐፍ ቅዱስ ላይ ማስረጃ እንዲህ ብዬ ልጠቅስልህ አልችልም። ይሄ የኛ ስርዓት ነው። ኖሮ እኮ ከስርዓታችሁ አምጣልኝ ማስረጃ። አሁን እኮ ኦርቶዶክስን ነው እየጠየቅ ያለው አይደል? ከስርዓታችሁ ማስረጃ አምጣ። ከስርዓታችሁ ማስረጃ አምጣልኝ። ነገርኩ እኮ ይሄው ነው። ነገርኩማ ማስረጃ ሆነ ወዳጄ፣ ማስረጃህን አምጣ ቶሎ በል። እናንተ ለገዛ ጥፋታችሁ መጽሐፍትን የምታጣምሙ ደካሞች ናችሁ። በጣም ማስረጃ። እግዚአብሔር ማስተዋሉን ይስጣችሁ። አሜን። አብሮ ይስጠን። ማስረጃ። ደህና ደር። እሺ፣ ሰላም ደሩ። ይበቃኛል። ይበቃል። በደንብ ሳቅ። እሺ፣ ይበቃል። በደንብ ሳቅ። ወይ ዳኒ ሰብስቤ። እሺ ቴንኪው ስለ ግብዣ፣ በደንብ አስቀናል። ጸጋ ይብዛልህ። እሺ ጌች ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወንድምነት፣ ዳኒ፣ ሜላ፣ ነቅዲ፣ የትየው፣ ሌሎቻችሁም ወገኖች ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? እርምሻ እንዴት ነህ? ሰላም ነው? ደህና ነኝ፣ ጌታ ይመስገን። አሜን። ያ ቴንክ ዩ። መረጃ አምጣ። ደህና ደሩ። እንዴት ነው? ምንድን ነው? ምንም አልገባኝም። ሜላ መረጃ አምጣ ይላል።
ሰብስቤ ነው። እስቲ አስማማቸው። ጥሩ ባህሪ ያለው ግን ምንድነው? ምን ላይ ያልተግባቡ? ሜላ ዝም ብሎ አስሬ ማስረጃ ይጠይቀዋል። ሰብስቤ ደግሞ በኦርቶዶክስ እምነት እኮ መረጃ እኮ አይጠየቅም። ዝም ብለን የምታምነው ጥፋቱ አሁን የሜላ ነው። ሚስጥራቱን እያስቆጠረ ነበር የሚድኑበትን። ኦኬ ቀንዲል ላይ ነው አሁን ስታክ ያደረግነው። ቀንዲል ሹመት ነው፣ ሰዎች ሲሾሙ የሚቀቡት ነው አለኝና እሱ ላይ ስታክ አድርገናል። ሜላ ግን ምን አድርገው ነው? ባለፈው ሜሮንን አስጣልካቸው፣ አሁን ደግሞ ቀንዲልን። አንድ ዘይት እንኳን ተውላቸው እስኪ። ሜሮን እኮ ድጋሚ እስከማያነሱት ድረስ ነው በአንተ የጣሉት። ትናንትና ምሽትን እያነሳው ነበር፣ በእኛ ትናንት ማለት ነው። ሜላ በቃ ሜሮን የሚባል ቅባት ዘይት እንዳያነሱ አድርጎ አበለሻሸው። አሁን ቀንዲሉን ቢያንስ ብተውላቸው ጥሩ ነው። ኤኒዌይ በቀንዲል የሚድኑበት ሚስጥራት እኔ ህዝባችን በቃ የእግዚአብሔርን ቃል መጽሐፍ ቅዱስን ብታነቡ ጥሩ ነው ማለት እወዳለሁ። ወንድምነት እናንተ ቀጥሉ። እኔ እሰማለሁ። ታፕ ኮፒ ሊንክ ሼር እያደረኩ እሺ ጌች ሰምታችሁን እኮ እሺ። ሌላ ኦርቶዶክሳዊ ካለ ባይዘዌ ሌላ ኦርቶዶክሳዊ ካለ ፕሊዝ ዌልካም፣ በደስታ ነው የምንቀበላችሁ። ሌላ እኔ ኦርቶዶክሳዊ ነኝ ስለ ሚስጥራት ማውራት እችላለሁ የሚል ኦርቶዶክስ ካለ ፕሊዝ በደስታ እንቀበላችኋለን። በደስታ ነው የምንቀበላችሁ። ሌሎቻችሁ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። ጸጋ ይብዛላችሁ፣ ተባረኩልኝ። ቴንክ ዩ ወዳጆች። እሺ ጌች ተመለስክ? አለሁ እየሰማኝ ነው አለሁ። እሺ ሶ ትጨርሳላችሁ። ቅድም ይቅርታ ካንተ እሻላለሁ ብሎ ነበረ፣ ግን ይሻላል፣ ችግር የለም ተሽሏል ካንተ። እንግዲህ አይ እስቲ ወደ ጥያቄ የቱ ጋር ነበር ያቆምነው? እሺ ያቆማችሁት ጋር ነበር ሜላ። እሺ ካቆማችሁበት ቀጥሉ። እሺ አንተ ትሻለን አለጌች። ቁጥሩን ንገረኝ እያልኩ ነበር። እሱን ቁጥሩን ሊነግረን ነው የገባው። ከእሱ ጋር እየቆጠርን 7 ደርሰን ነበር። እስቲ ከአንተ ጋር ደግሞ እንቁጠር። ስንት ሚስጥር ያስፈልጋል ለመዳን? መጀመሪያ አጠያየቅህ የተነሳህበት እኮ ስንት ሚስጥራት አለው ለመዳን ደግሞ ምን ሚስጥር ነው የሚቀድመው የትኛው እያልከኝ ነበር። እኔ ደግሞ የነበርኩበት አረሳውም እና የሚቀድመው ሚስጥራት ጥምቀት ነው። የሰው ልጅ ከተጠመቀ በኋላ የሚያደርጋቸው ነገራቶች፣ በሂደት የሚያደርጋቸው ነገራቶች አሉ ብዬ እያስረዳሁ ነበርና ወንድሜ የተረጋጋ፣ እኔ ትንሽ እሻልሃለሁ ከማንበብ የሚል ነገር ገብቶ እያስረዳህ ነበር። ስለ ሜሮንም እያነሳችሁ ነበር፣ ስለ ቀንዲልን እያነሳችሁ ነበርና ቀንዲል አሁን 7 መብራቶች ማብራት፣ የታመመ ሰው መጸለይ፣ በከናቶች የሚፈጸም ነገር ደግሞ ይሄ እንደ ድነት የምንወስደው ነገር መሆን የለበትምና ቆይ ቀንዲል ለድነት አይሆንም ያልክ ነው? ለድነት ሳይሆን አሁን ለምሳሌ ድነት ለመዳን ስትልኩ ለምሳሌ አንድ ሰው ከህመሙ መዳንና ከዘላለም ሞት መዳን የተለያዩ ናቸው። ኃጢአት እያልኩ ነው። ከኃጢአት መዳን። እሺ ማርቆስ 6:4 ላይ እስቲ ክፈትልኝ መጽሐፍ ቅዱስ ዳኒ አንዴ ክፈትልኝ እስቲ። ቆይ መጀመሪያ ንገረኝ። ቀንዲል ድነት ይሆናል ወይስ አይሆንም? ዳይሬክት ላይ እንትን አትበለኛ፣ ልነግርህ እኮ ነው። ቆይ እኮ ምዕራፉን ይከፍትልሃል ዳኒ። ግን ቀንዲል ለድነት ይሆናል ወይስ አይሆንም? ለድነት ለኃጢአት ድነት ሳይሆን ለስጋዊ ድነት የሚሆን ነገር ነው እንጂ ለኃጢአት አይሆንም። ለኃጢአት ድነት ሳይሆን ለስጋዊ በሽታ ህሙማን የሚፈወሱበት ካልሆነ በስተቀር ለስጋዊ ድነት ለነፍስ በቀንዲል ለነፍስ አይሆንም። እኔ ደግሞ ላሳያለሁ። ማርቆስ ወንጌል ምዕራፍ 6 ላይ አውጣልኝ። ቆይ ወዳጅ ለነፍስ አይሆንም ብለሃል። ለነፍስ አይሆንም። ማስረጃ አምጣ። እኔም ማስረጃ አመጣለሁ ለነፍስ እንደሆነ።
እሺ ማርቆስ 16 ላይ ክፈትልኝ እኮ እምቢ አልከኝ። ማርቆስ ምን ያስቀሃል? ክፈትለት ደስ ይበለው። እሺ ማርቆስ አይ ምን ያስቀል? የሚያስቅ ነገር አለው? ተናገር። ዛሬማ ጌታን በሳቅ ልገሉን ነው። እሺ ኖ አይ አይደለም። የሚያስቅ ነገር ተናገርኩ ወይ ነው መጀመሪያ። እሺ በቃ ችግር እኔ አነባለሁ። አንብብ ያልከኝን ቦታ አነባለሁ። ይኸው እሺ ማርቆስ 6:4 ላይ እና 12:13 በዛው ድገምና አንብል። እሺ ማርቆስ ስንት? 6:4 6:4 ኢየሱስም ነቢይ በገዛ አገሩ እና በገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ጨረስክ? ማርቆስ 6:4 አይደል ያልከኝ? ጨረስኩኝ። እሺ ጨርሽላችኋል። ሜላ ቀጥሉ። ማስረጃ ሰጥተዋል። አይ ያብራራዋል እኮ ብዬ ነው። አጌች ይሄ ነው ማስረጃ። ቀንዲል ለነፍስ አይሆንም ለሚለው ጌች እንዴ ወጣ እንዴ? ኔትወርክ ይመስለኛል። የጌች ኔትወርክ ይመስለኛል እንጂ አያወጣም። ጌች አያወጣም። አረና ጌች እንዴ ኔትወርክ ነው። ጌች ኔትወርክ ነው። ልኬልሃለሁ ጌች ልኬልሃለሁ። ኔትወርክ ነው። አዎ ጌችዬ ናስቲ ለነፍስ አይሆንም ሲል ሰምታችሁታል አይደል? ለኃጢአት አይሆንም ሲል ሰምታችሁታል። ቀንዲል እስቲ ናጌች ልኬልሃለሁ ጌች ልኬልሃለሁ ሪኩዌስት ልኬልሃለሁ። እሺ በቃ ስትችል ግን ምልክት አድርግልን፣ እንቀበላለን። ምን ሚስኮድ ነው የሚያደርግልን ምልክት? በሚመቸው በሚቀል ያድርገው፣ እንቀበለዋለን። እሺ ስጦታ ሰላም፣ እንዴት ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? አይ ወንጌል አማኝ ነኝ። እሺ ጸጋ ይብዛልህ። እሺ ዮኒ ሰላም። ሰላም እንዴት ናቸው? እግዚአብሔር ይመስገን። ሚስጥራትን ያልፈጸመ ሰው በኦርቶዶክስ ሂዳ ከየት ቤተ እምነት ነህ? ሶሪ ግን ኦርቶዶክስ መስለኝ። አይ የወንጌል አማኝ ነኝ። የወንጌል አማኝ ነህ? እሺ ጸጋ ይብዛልህ። እሺ ሌላ ኦርቶዶክስ ያለ ሰው ሚስጥራትን ሳይፈጽም አይድንም? በኦርቶዶክስ ሰው ሚስጥራትን ሳይፈጽም አይድንም? አንድ ሰው ለመዳን የግድ ሚስጥራትን መፈጸም አለበት? ግቡና በተለይ ዲያቆናት ካላችሁ አገልጋዮች ካላችሁ ግቡና ሐሳባችሁን ስጡ። ኦርቶዶክሳዊ የሆነ ሰው አንድ ቁጥር ጻፉልን። ያለ ሚስጥራት አይዳንም፣ ሰው ሳይጠመቅ አይድንም ምናምን የምትሉ ሚስጥራትን ሳይፈጽም አይድንም የምትሉ ሰዎች ካላችሁ የሚፈጸሙ ሚስጥራትን ካልፈጸመ አንድ ሰው አይድንም ብላችሁ የምታምኑ ሰዎች ካላችሁ አንድ ቁጥር ጻፉልን። ጋይስ ሌሎቻችን ሼር እናርግ፣ ኮፒ ሊንክ ይደረግ። ተባረኩልኝ። ቴንክ ዩ ጋይስ። እንደ አዲስ ሪፍሬሽ እናርገው። እንደ አዲስ ሪፍሬሽ ይደረግ። ተባረኩ። ጸጋ ይብዛላችሁ።
ኮፒ ሊንክ እና ታፕታፕ ሪፖስት አድርጉት፣ አርቱ ስቶሪ አድርጉት እና ሌትስ ጎ ጋይስ። ጸጋ ይብዛላችሁ። ጥሩ ሰው ነው፣ ብዙ ሰው ነው ያለው። በቂ ነው። ለሼሩም ለኮፒ ሊንኩም በቂ ነን እና አብረን እናገልግል። እሺ ሌሎቻችሁ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። እሺ ተሜ ነው የሚለው ሌላ ኦርቶዶክሳዊ እንዴ ሚስጥራት ተነስቶማ ኦርቶዶክሳውያን እንዴት እጅማ መስጠት የለባችሁ። እጅ መስጠት የለባችሁ። እሺ ኦርቶዶክሳዊ እጅ መስጠት የለባችሁ። አንድ ሰው ስላመነ ብቻ ይድናል? ሚስጥራትን ሳይፈጽም ሳይጠመቅ ሳይቆርብ ምንድን ነው እምነታችሁ? ለአንድ ኦርቶዶክሳዊ እምነቱ ምንድን ነው? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። በማመን ሰው አይድንም? በማመን ብቻ ካልተጠመቀ ካልቆረበ አይድንም? ምንድን ነው የምታስቡት? እስቲ ጴንጤ አላልንም ጋይስ፣ ጴንጤ አላልንም። እሺ ሌላ ኦርቶዶክስ አለ ካላችሁ አንድ ቁጥር ጻፉ። እሺ አንድ ሰው ልኳል። ኢትዮጵያዊ ነሽ? እሺ ኦርቶዶክሳውያን ሰው ኢየሱስን በማመኑ ብቻ አይደለም ካልተጠመቀ? ርዕሱ እኮ ከባድ አይደለም እንዴ? ማረስ በጣም ወሳኝ ነው ለእናንተ። ካልቆረበ አይድንም? ምንድን ነው እሱ? አንድ ሰው የግድ ለመዳን መጠመቅ፣ መቁረብ፣ ሚስጥራትን መፈጸም አለበት ብላችሁ ታምናላችሁ? ሚስጥራትን ያልፈጸመ ሰው በኦርቶዶክስ አይድንም? እምነታችሁ እሱ ነው? ይከብዳል እንዴ ጋይስ? ጥያቄው አከበር ነው እንዴ? አይደለም አልከበደማ። እሺ ሰላም ሲሳይ። ሰላም እንዴት ነው ወዳጄ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከየት ቤተ እምነት ወንድም አለ? ምን አልከኝ? ከየት ቤተ እምነት? ጴንጤ ነኝ። ኦኬ እሺ ታችሁ ነው ስማ። እሺ ሰላም ፍሬዘር። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ርዕሱ በጣም ወሳኝ ነው። ባይዘው። እሺ ሰላም ፍሬዘር ይሰማል? ሰላም። እሺ አሁን ይሰማል? ቸርች ኦፍ ክራይስት ማለት የክርስቶስ ቤተክርስቲያን። ቸርችን አላልኩም። ምን ቤተ እምነት ውስጥ ነው? ምን ውስጥ ነው ያለው? በርዕሱ ላይ ብንነጋገር አይሻልም? ኦርቶዶክስ አይደለም። በቃ ኦርቶዶክስ ነው። ሁልጊዜ እኮ ነው አንተ እንደዛ የምትለኝ። እኔ ደብቄ አላውቅም ራስን ሳትደብቅ ቤተ እምነትን ሳታፍር ስትመጣ ነው የምቀበል። ሁሌ ዘመንን ሙሉ ራስን ደብቀ ትኖራለህ። ሰው እንዴት ራሱን ደብቆ ዘመኑን ሙሉ እንዴት ራሱን ደብቆ ይኖራል?
በቃ ኦጂ ነኝ ብለህ ራስን ነግረህን ግባ፣ ችግር የለም። ማንም የሚከለክል የለም። ግን ሁሌ ራስን አትደብቅ። እሺ ሰይ ማን ነው የሚለው? ሰድ ነው የሚለው። ሰላም ሰድ ሰድ እሺ ወገኖች፣ እሺ ሼሩን አረ ቀንሳችኋል ማለት ነው። ቀንሳችኋል እንጂ ርዕሱ በጣም ብዙ ሰዎች ጋር ቢደርስ በደንብ ብዙ ሰዎች ጋር ይገባል። ምክንያቱም የምናነሳው ሚስጥራትን ኦርቶዶክሳውያን። ስለዚህ በደንብ ሼር፣ በደንብ ኮፒ ሊንክ ይደረጉ። ተባረኩ። ወንድምነት የምትለው ነገር አለ? እሺ ሌላ ኦርቶዶክሳዊ ካል ቴንክ ዩ ጸጋ ይብዛላችሁ። በደምብ ሼር ከተደረገ ብዙ ሰዎች ጋር እንደርሳለን። ርዕሱ ጥሩ ስለሆነ። እሺ መስፍን ሰላም። ሶሪ ዳኒ ይቅርታ። እሺ ችግር የለም። እሺ ሌላ ኦርቶዶክሳዊ ተባረኩ። ሼር ይደረግ ኮፒ ወይ ጥያቄያችን ይሄ ነው። በጣም ክሊር የሆነ ጥያቄ ነው። አንድ ኦርቶዶክሳዊ ሚስጥራትን ካልፈጸመ ይድናል ወይስ አይደለም? ኢየሱስን በማመኑ ብቻ ይድናል ወይስ አይደለም? እሺ ሰላም፣ እንዴት ነው ዳጄ? ካንስል ሁሉ አማን አይሰማም ወለ እሺ ሌላ ኦርቶዶክስ እሺ ሜላ የምትለው ነገር አለ? ሜላይ ኦኬ፣ ስልክ ገባብ። ዳኒ እንትን ብታረግላችሁ በፈለጋቸው ርዕስ ቢገቡ ይሻላል። አሁን በዚህ ምናልባት ከከበዳቸው እንደዛ የሆነ አማራጭ ብትሰጣቸው ጥሩ ነው። ጉበኞቹም ኃይለኞች ናቸውና ምናልባት ከዛም ፈርቶ ይሆናልና እንደዛ ቢደረግላቸው በፈለጋቸውም ቢገቡ ይግቡ ካሉ ለመማማር እስከሆነ። አዎ ሚስጥራት እኮ ሰፊ እኮ ነው። ሰፊ ነው ሚስጥር፣ በጣም ሰፊ ነው። ጥምቀት አለ፣ ቁርባን አለ፣ ቀንዲል አለ፣ ሜሮን አለ። በጣም ብዙ ሰፊ ነውና ርዕሱን አልገደብናቸውም። የቤተክርስቲያኒቷ አለኝ የምትለው ወሳኝ ትምህርት ነውና አልገደብንም በፍጹም። የገደብናችሁ መሰላችሁ? እንደ ኦርቶዶክሳውያን አልገደብናችሁ። እሺ ሼር እና ኮፒ ሊንክ ይደረግ ጋይስ። ሼር እና በደንብ ካደረግነው ይሄዳል፣ ሰዎች ጋር ይደርሳል። ተባረኩ። ቴንክ ዩ ጋይስ። ሜላ ሀሳብ አለ? ወሳኝ ርዕስ ነበር እኮ ዶግማ ይላሉ። ስለ ዶግማ ሲጠየቁ ደግሞ የሉም። እንደውም እኔ የታዘብኩት ነገር ምን መሰለ፣ ማርያም ሲባል ነው ግር ብሎ የሚመጡት እንጂ ዶግማ የሚባለው ነገር ዝም ብሎ ነው፣ የውሸት ነው፣ ፖለቲካ ነው እንጂ ዶግማ አይደለም። የነሱ ቤት ዋና ነገረ ማርያም ነው። ነገረ ማርያም ሲባል በቃ እንደምንም ብሎ እንትን ለማለት ይሞክራሉ እንጂ ምንም። አሁን እውነት ለመናገር ጥምቀት ቆየት የሚቆርቡትን ነው ቁርባን ብሎ የሚከራከሩት። ምንም ለህይወታቸው በጣም ሩቅ ነው። ቁርባንን ብትል ጥምቀትም አያውቁትም፣ በሕፃንነታቸው ነው። ሜሮንንም አያውቁት፣ በሕፃንነታቸው ነው አብን ያደረገው። ቁርባን ደግሞ አድጎም አይካፈሉም። ግን ማርያም ሲባል ግን በቃ አያስችላቸውም እና ይህ እንግዲህ ወሳኝ ርዕስ ነው። ሚስጥራት እንግዲህ የቤተክርስቲያኒቷ መሰረታዊ የሆኑ ትምህርቶች ናቸው። ግን በእነሱ ላይ ለማውራት ራሱ ፍላጎቱም አቅሙም ያላቸው አይመስለኝም። የላቸውም። በእውነት ሰብስቤሻል ነበር ትላለህ።
ሰብስቤ። እሺ ጸጋ ይብዛላችሁ፣ ተባረኩ። ሰው ሳይጠመቅ አይደንም ወይ እየጠየቀን ያለ ነው። ሳይቆርብ እንግዲህ ካላችሁ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። በዚህ ጉዳይ ላይ ርዕሱ በጣም ወሳኝ ነው ለእናንተ። ካልሆነ ጥያቄያችሁን እንቀበላለን። እኔ ጥያቄ ነው ያለኝ በዚህ ጉዳይ ላይ በተለይ ጥምቀትን በተመለከተ ቁርባንን በተመለከተ ጥያቄ ያለኝ የምትሉ ኦርቶዶክሳውያንን በደስታ እንቀበላለን እና እንደዚህ አይነት ሰዎች ካላችሁ መቀበል እንችላለን። ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ጥያቄ የሆነባችሁ ስለ ጥምቀት፣ ስለ ቁርባን ያው እነኚህ ምስጢራቶችን ጥያቄ ያለብኝ የምትሉ ኦርቶዶክሳውያን ካላችሁ በቃ አንድ ቁጥር ጻፉ። በጣም በደስታ ነው የምንቀበላችሁ። ሪኩዌስት ላኩልን። ያነሳነው ሀሳብ የቤተ ክርስቲያኒቷን ዶግማ በተመለከተ ነው። እነኚህ ጉዳዮች የቤተ ክርስቲያኒቷ ዶግማ ናቸው። እንደ አንድ ኦርቶዶክሳዊ እምነታችሁ ምን ይመስላል? በእነኚህ ጉዳዮች ለምሳሌ ጴንጤዎች ተሳስታችኋል፣ ካልተጠመቃችሁ አትድኑም፣ ካልቆረባችሁ አትድኑም የምትሉ ሰዎች ካላችሁ ገብታችሁ ሀሳባችሁን ልንቀበል እንችላለን። ቤተክርስቲያኒቷ ውስጥ በተለይ ቀደም ያልከው ሌላ በጣም ወሳኝ ሀሳብ ነው። እኔ አሁን ስለ ሜሮን ለማውራት ቢያንስ ወይ ልጅ ሲወልዱ ካልሆነ በስተቀር እነሱ ሲቀቡት አያስታውሱትም ማለት አያስታውሱም። ጥምቀትም እንደዛ ያ በልጅነታቸው ነው የፈጸሙት። በትክክል በልጅነታቸው ነው የፈጸሙት። በ40 ቀናቸው ያው እና በ40 ቀን ላይ የተፈጸመ ጉዳይ በአብዛኛው ለብዙ ሰው አዲስ ነው የሚሆነው። አያውቀውም ለምን እንደፈጸመ ራሱ ሲፈጸም አያስታውሰውም። ቢያንስ ከዛ በኋላ ወይ አንብቦ ምናምን ለመረዳት ካልሞከረ በስተቀር በህይወቱ ላይ አምኖባቸውና ገብቶት ያደረጋቸው ሚስጥራቶች አይደሉም። በቤተሰብ አጋዥነት፣ በቤተሰብ እርዳታ፣ በካህናቶች ነው የተደረገውና ሳይገባችሁ ላደረጋችሁት ነገር ነው እየተጠየቃችሁ ያላችሁት። ግን እኔ ማስረጃ አለኝ። እንደዛም ቢሆን ቤተክርስቲያናችን መልስ አላት። ኦርቶዶክስ ሙሉ ናት፣ ዝግጁ መቤት ናት የምትሉ ከሆነ ያው እድል ሰጥተናችኋል። እንደ አንድ ኦርቶዶክሳዊ ዝግጁ በሆነችበት በዚህ ጉዳይ ላይ እንደ አንድ ኦርቶዶክሳዊ መልስ አለኝ የምትሉ ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ሚስጥራትን በተመለከተ ማለት ነው። ሚስጥራትን በተመለከተ አንድ ኦርቶዶክሳዊ ሚስጥራትን ካልፈጸመ አይድንም እኔ ማስረጃ ያለኝ የሚል ሰው ካለ በደስታ እንቀበል። ለመዳን መጠመቅ አለበት መቁረብ አለበት ምናምን የምትሉ ሰዎች ካላችሁ በደስታ ነው የምንቀበላችሁ። እሺ አንድ ሰው ተገኝቷል። እስቲ ወገኖች እያጨበጨባችሁ ተቀበሉት። ሞራል ያስፈልጋል። ጭብጨባው አይሰማም ጋይስ። ሞቅ አድርጉት። እሺ ና ግባ ብራዘር፣ ልክ ይላል እንዴ ብራዘር፣ ና ግባ ብዬ እንዲህማ አታሳፍረንም ወዳጅ፣ አታሳፍር። ያው ጭብጨባም ይው አድርገንልሃል። እሺ ናቲ ሰላም። አንተ ግን በድምጽ አድርገው ብዬ እኮ ነው ናት። አንተ ግማታ የኦርቶዶክስ ጠላት ተሰብስባችሁ ከነዘር ማንዘራችሁ ኦርቶዶክስን የምጣሉ ግማታ እርኩሶች፣ ወይ የራሳችሁን ጠንክራችሁ አሰብኩ የራሳችሁን እኮ ማድረግ መብታችሁ። ስለ ጴንጤ እኔ ምንም ችግር የለም። አንተ ግን ሁሉ ጊዜ ስለ ኦርቶዶክስ ታከል ጨማሉ ለአንተ ጨማሉ ደደብ ማረግ ትችላለህ፣ ግን ልብ ካለ የራስህን ሰበክ። ስለ ኦርቶዶክስ ለምን ትታከካለህ? ኦርቶዶክስ ግን የቻለች ኮሜንት ላይ ያለው ስድብ አሁን የለም እና አንተ ቀማታ ማን መስማት ያለብህ ማለት ነው። እኔ ስለ ጴንጤ አያገባኝም። የራሳቸው አማኝነት ነው። በራሳቸው ለምን አባት ትታከካለህ? ስለ ኦርቶዶክስ ሁሉ ጊዜ መተህ ከነግብረ አበሮች ለምን ትሰብካለህ? ምን አገባህ? ጴንጤና ስለ ጴንጤነት ለምን አሰብክ?
ጾም ተፈቶ ነው ያልሽ አንተ ግማታም ስማ፣ ስለ ጴንጤነትህ በፈለከው መንገድ በፈለከው አካሄድ እኔ አልከላከልም፣ ማንም አይከላከልም። መስበክ ትችላለህ። ስለ ኦርቶዶክስ ምን ተፈቶ ነው ወይኔ ያልኩህ። አሁን ቅድም ግማታም ስማ፣ አንተ ቆሻሻ ስማ፣ ሁሉ ጊዜ ስለ ማርያም አንተ ማለት ነው ማድረግ ያለብን ነገር ምንድነው ታውቃለህ? ስለ ራስህ ስለ ጴንጤ ማለት ነው እኔ እግዚአብሔርን ሰፖርት አደርጋለሁ። አይ ሰፖርት ትሄዳለህ ማለት ነው። ትሄዳለህ ከነ ግብረ አበሮች ማለት ነው። አንተ ቆሻሻ ነህ። የራስህን ስበክ፣ የራስህን አድርግ። ደስ ይለኛል ማለት እኔ እግዚአብሔር ሁሉም ኦርቶዶክስ ወደ እናንተ ቢመጣ ደስተኛ ነኝ። ግን አንተ እስቲ ስበከና ለምን ሰብካለሁ? አንተ ቅማላም ነህ። አንተ አትሰበክም ማለት ነው። አንተ እኮ ማለት ነው ስለ ማርያም አትናገር፣ ስለ ኦርቶዶክስ አታወራ፣ ስለ ራስህ ግን ማለት ነው 24 ሰዓት ስበክ። ስለ ማርያም ንገረንሽ ናት ሻይ ስለ ማርያም ንገረን፣ ችግር የለም። ቆሻሻ ማለት ነው። ስለ ራሳችሁ ብቻ አውሩ። ስለ ኦርቶዶክስ ጨረስክ? ናት ሻይ በቃ ላስወርድህ ስለሆነ ማለት ነው። ጨረስክ? ቆሻሾች ናቸው ማለት ጾም ስለተፈታ ችግር የለም። ታጠቡ፣ ንጹህ ሁኑ። ስለ ራሳችሁ እሺ። ናት ሻይ በቃ ጨርሳል ብዬ ነው። እሺ ሰላም ታከለ ሚዩት ነው እያወራ እኮ ነው። እሺ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት? የወንጌል አማኝ ነኝ። ለምሮ አስገቡኛል ከንታ እሺ ሌላ ኦርቶዶክሳዊ ባይዘው እኛ ላይ የሚሰማችሁንም ስሜት ሪፍሌክት ታደርጉ ጥሩ ነው። አንዳንዴ ካላችሁ እንቀበላችኋል። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሌላ ኦርቶዶክሳዊ ትክክል አይደላችሁም እናንተ ጴንጤዎች እና የምትሉት ካለ ማለት ነው። ሌላ ኦርቶዶክስ። እሺ አማኑኤል ሰላም፣ ይቅርታ ተነካው። አማኑኤል ሰላም። አማኑኤል ዳኒ ይቅርታ፣ በጣም መግባቴን አላወቅኩም ነበረ። እኔ ወንጌል አማኝ ነኝ እና በስተት ነው የገባሁት። ብጣል ችግር የለም። እሺ ጸጋ ይብዛል። እሺ ናቲ ሀሳብ ጨረስክ እኮ ሌላ የተለየ ነገር አለ ስለ ኦርቶዶክስ? እኔ አንድ ነገር ልንገርህ፣ እግዚአብሔርን በልጆች ነው የምናገረው። ስለ ጴንጤ በራሱ መንገድ መስፈክ ትችላለህ፣ ግን ነገ ለምን አትመጣም? ምን አገባ? ስለ ኦርቶዶክስ ሁሉ ጊዜ ለምን አገባ? ስለ ራስህ ለምን አሰብክም? ስለ ጴንጤ እኮ በሰብክ ማለት ነው ደስ ይላል ማለት ነው። አንተ ግን ገብተህ ማለት መጽሐፍ እንድትድኑ እኮ ነው አንተ ማስፋፋት ያለብህ ራስህን ሃይማኖት ነው ስላለባችሁ እኮ ነው። ስማ ዛሬ በእግዚአብሔር ማለት እኔ ኦፖዝ አላደርግም። ሰው ያመነበትን ነገር አሁን ዛሬ ለምሳሌ ናቸው አሁን ዛሬ አሁን አየር ላይ ና እና ስማ ዛሬ ሲስማ ስለ እናንተ ሃይማኖት አንተ ማስፋፋት ትችላለህ። ስለ ኦርቶዶክስ ግን ምን አገባ? ተለያይተናል አይደል? ሁለት ዘርፈናል አይደል? ያለ ነው። አንተ ምን ትመጣለህ? ተናገር ይመጣል ሁሉ ጊዜ ማለት ነው። ትሄዳላችሁ የሆነ ምናምን ታደርጋላችሁ። ለምን የራስን ብቻ ሰብክም? አንተ የራስን ሰብክ እንድትድን ምን አገባ? ስለኔ መዳንና ስላለ መዳን በእኔ መውሰድ ትችላለህ እንዴ? ወስኛ አደራ አለብን ግን እኛ እዚህ ያለው አቅም አለ፣ እውነት አለ። አንተ የራስህን ነው። አንተ ስለ ራስ መዳን ብቻ አውራ፣ ወይ ደግሞ በአንተ ዙሪያ ያሉ ሰዎች መዳን አውራ። አንተ እንድትድን ነው ናት ሻይ አንተ እንድትድን ነው። አንተ ስለኔ ምን አገባ እንዴ? ስበኮ ተብያለሁ እኔ አደራ የተሰጠኝ እውነት አለ። ስለኔ ምን አገባ? ስለማን እናንተ በራሳችሁ ጴንጤን ወክላችሁ በምታረጉት ነገር እኔ ምንም ችግር የለብኝም። ለምን መሰለ እናንተ የምታረጉት ነገር አሁን ለምሳሌ ሙስሊም አለ አይደል? እኔ በሙስሊም አልገባም። ለምንድን ነው የማልገባው? እኔ ኦርቶዶክስ ነኝ።
አንተስ ጴንጤ ነው አይደለ? በጴንጤ ስማ በእናትህ ማለት በጴንጤ በምታደርገው ነገር በሙሉ ማለት ነው እኔ ልከራከር አልችልም። እኔ ለምሳሌ ሌማን ነኝ እንደዚህ ምዕራፍ ምናምን ብትለኝ አላውቅም፣ ግን እኔ እስካመንኩበት ድረስ በእኔ ሃይማኖት ዙሪያ መተህ መከላከል አትችልም። አንተ ግን መስበክ መብት ነው። ግን ማርያም ስታቆሽሽ፣ ኦርቶዶክስ ስታቆሽሽ ምዕራፍ እያወጣችሁ ምናምን ይሁን ምናምን መጽሐፍ እያወጣችሁ ስታደርጉ አያገባችሁም። ብሮ ማርያም ምን ብለን አቆሸሽን? ችግር የለም። ለምሳሌ መቼ ነው ያቆሸሽናት ማርያም? እናንተ ዘላለም ዓለም አንተ ደግሞ በተለይ አንተ ራስህ ከተወለድክበት ጊዜ ጀምሮ የኦርቶዶክስ ጠላት ምን ብለን አሁን ማርያምን አቆሸሽን? ናት ሻይ ንገረን እስኪ። ኧረ ስለ እግዚአብሔር በእናትህ አሁን ስለአንተ ዲቴል ልንገርህ፣ እኔ እውቀት የለኝም። አየሁ አታውቀውም። አሁን ትዝ አይልም። አንተ ምን እንደው ታውቃለህ? ምዕራፍ ትጠቅሳለህ፣ ትላለህ፣ እየየው ትላለህ ምናምን አንድ ነገር እኛ የማርያምን ስም ያቆሸሽንበትን ስለኔ ግን ምን አገባህ አንተ? እኔ ስለኔ አንተ ምን አገባህ አንተ? የራስህን ስለ ጴንጤ ያራምድ መብት ነው። አንተ ግን መተማል ነው ትለፈልፋለህ። ኦልዌይስ ስለ ኦርቶዶክስ ትለፈልፋለህ። የተረገምክ ነህ በማያገባ ማለት ነው። ጨለማ ውስጥ ስላላችሁ ምን አገባህ አንተ? ያገባል ስለኔ ያገባል። አው በአለም የራስህ በደምብ ስበክ። ስለ ኦርቶዶክስ ገብተህ ግን ማለት ነው አትፈትፍት። አሁንም ስለራሴ እኮ ነው የምነግርህ። አንተ ግን ጠዋት ተነሳና ማለት ነው የሆነ ርስት ይዝና ትመጣና ማለት እየየየየየ ትላለህ። ያገባል እሱ የሰኩ የኔ ነው እኮ ናት ሻይ። አሁን ለምሳሌ አንተ ወይ ብሮ ያገባል፣ እስኪ ንገረኝ ያገባል? አንተ የራስህ ያገባል? ከጠየቅ ካልሰማኸኝ በስተቀር ልናወራ አንችልም። አይዞህ ማለት ነው። አንተ ልጅ እግዚአብሔር ማለት ነው እግዚአብሔር በምታደርገው ነገር በሙሉ ደግፈዋለሁ። ጎበዝ ነህ፣ ጠንካራ ነህ። እኔ ስለአንተ እሰማለሁ አያለሁ ማለት ነው። በአንተ ጎበዝ ነህ። ግን ኦርቶዶክስ ያገባል? ንገረኝ ያገባል? ልመልስልህ ጠይቀኝ። ያገባል? ቆይ ንገረኝ። ጠየከኝ ወይ ልመልስልህ? እሺ መልስ። ቴንክ ዩ። እሺ ሚውት አድርግልኛ። ከዛ ስጨርስ ደግሞ ታወራለህ እንድንደማመጥ። እሺ ያደርጋለሁ። ቴንክ ዩ ብራዘር። እኔ ላግዝህ እንዳትቸገር፣ እንግዳ እናስቸግር ሚውት በማድረግ። ስለ ኦርቶዶክስ ያገባችኋል ወይ? አዎ ያገባናል። ስለ ሙስሊሙ ያገባችኋል ወይ? አዎ ያገባናል። በምድር ላይ ላለ ሰው ሁሉ ወንጌል እንድንሰብክ ከጌታ ዘንድ አደራ ተሰጥቶናል። በጨለማ ያለ ሕዝብ ሁሉ ይህንን ብርሃን ማየት አለበት። ወደ ዓለም ሁሉ ሂዱ ነው ያለን። ወንጌልን የማንሰብክበት የምንም አይነት ጥግ የለም። የትኛውን ቤተ እምነት ይሁን የትኛውንም እምነት ይከተል፣ ሰው የእግዚአብሔርን የማዳን ተስፋ መስማት አለበት፣ ማወቅ አለበት። ይህንን ኢየሱስን እንናገራለን፣ እናወራለን። አደራን የተሰጠን ናትሻይ፣ ምንም ልንረዳ አንችልም። ይህንን ስም አታውሩ ማለት አትችልም። ኢየሱስን እናወራለን፣ እናገራለን። እዛ ውስጥ ያለውንም ጨለማ ለህዝቡ እናሳያለን። መልሱ ይሄ ነው። ግን ናቲ ድኗል። ለምሳሌ እኔ እግዚአብሔር አይዲያህን እኮ በጣም ነው የማከብረው ማለት ነው። የምታነሳውን አይዲያ ምናምን በጣም ነው የማከብረው። ለምሳሌ አከብራለሁ። አንተ ለምሳሌ ፕሮቴስታንት ነህ። ያንተን አመለካከት ያለህን አስተሳሰብ እንደ አንድ ሰው አከብራለሁ። ኦኬ አንተውን ይሰበክ ስለ ኦርቶዶክስ ያገባኛል ወይ ደግሞ ስለ ዓለም ምናምን ያገባኛል ብለህ አልከተናገርክ አይደለ ማለት ብሩ አያገባህም አልኩህ። አያገባህም ነገርኩህ አይደለ ማለት ነው። ለምንድን ነው የማያገባህ መሰለህ? እኔ ያመንኩበት ውሸትም ይሁን እውነትም ይሁን ምንም ይሁን ያመንኩበት የኦርቶዶክስ ተከታይ ነኝ አይደለ? አያገባህም ካልኩ ማለት ነው እኔ ጋር ለምን መተህ እዚህ ጋር ማን ትገጥማለህ ማለት አያገባህም። ጨለማም ልከተል ብርሃንም ልከተል ምንም ልከተል ያገባህ አያገባህም ካልኩ ማለት ነው። አንተ ግን መተህ የኦርቶዶክስ ምናምን
ብሮ ያንተን ካከበርኩ የኔን አክብር። መከባበር ቦዝ ነው። እሺ ብሮ አንተ ግን ጠዋት አሁን እሱን ሊሲሚ ብሮ ሊሲሚ ማለት ጠዋት ተነስታችሁ አንተና ተናገር የሚባል የሆነ ሰውዬ ማለት ብሮ ስለ ራሳችሁ ለምን አሰብኩ? እናንተ ለምን በራሳችሁ መንገድ ምንድነው ኢየሱስ እየሰበካችሁ አይደል? ለምን ስለዛ ብቻ አሰብኩ? ለምንድን ነው እዚህ ጋር መጥተህ ማለት የሆነ መጽሐፍ በማያገባ ቤት ገብተህ በማያገባ መጽሐፍ ገብተህ ማለት ነው ትለጥፋለህ ማለት እና አንድ ነገር ነው መዳን በእውነት ብቻ ነው የሚሆነው። አንተም ኢየሱስ ትላለህ፣ እኔም ኢየሱስ ስላለው ሁለታችንም ኢየሱስ ስላልን ግልስ እግዚአብሔር ሲፈቅድ በእግዚአብሔር ስም ልዳን። አንተ የምድር የተክለ ሃይማኖት እግር ምናምን ብለህ 38 ሰዓት ስታወራ ከዛ በላይ ግን የኔ መንፈስ ማለት ነው ስለሚደረገው ነገር ማለት ስለሆነው ነገር ማለት እውነት ይገልጽልኛል። አንተ ዛሬ ፋሲካ ትናንትና ፋሲካ ሲፈታ በር ላይ ቆመ ታምቡር ኢየሱስ ጌታ ብሮ ካንተ በላይ ለኔም ኢየሱስ ጌታ ነው። አትቁሰልሽ ብሮ አትልፋ። አንተ ወጣት ነህ። ሌላ ነገር ስራን ስራ። ለሁለታችንም ኢየሱስ እኩል ነው። አንተ ግማ ኢየሱስ ትላለህ፣ መጽሐፍ ትገልጣለህ ምናምን አትልፋ ብሮ። ይኸው ለአንድ ነገር ልንገርህ፣ አንተ ወጣት ነህ፣ ጎበዝ ነህ። ግን በራስህ መንገድ በራስህ ነገር የራስህን ነገር ብቻ አድርግ። እሺ የራስህ በቃ አሁን ደግሞ ሰማኛ ወጅም ሰዓት ብቻ ጨርሼ እግዚአብሔር እኔ በህይወቴ ለመጀመሪያ ጊዜ የገባሁት እንደዚህ ላይ ማውራት ማለት ነው። ለምንድን ነው የማወራው መሰለህ? አይ ሪስፔክት ፕሮቴስታንት በራሳቸው መንገድ ፕሮቴስታንቶች በራሳቸው አካሄድ በራሳቸው መንገድ ኢየሱስን ካከበሩ እኔ ምን አገባኝ? ያገባኝ አያገባኝ። አንተ ግን ጠዋት ተነስተህ ከእንቅልፍ ሳትነቃ መጽሐፍ ገልጠህ ምን አገባ ብሮ? አንተ ለምንድን ነው በዛ በኩል ስራህን የማሰራው? አንተ በዛ በኩል እኮ ገና ያልዳኑ በአንተ መንገድ ያልዳሉ የምትላቸው ሰዎች ማለት ነው ከኔና ካንተና ከኦርቶዶክስ አንተ ከምትለው ከኦርቶዶክስ እና ከኔና በላይ ያል መዳን የሚገባቸው ብዙ ሰዎች አሉ አይደል? እሱን ለምን አሰራም ብሮ? ጠዋት ተነስተህ ስለ ተክለ ሃይማኖት ለምን ታወራለህ? ጠዋት ተነስተህ ስለ ምናምን ለምን ታወራለህ? አንተ ማድረግ ያለብህ ወጣት ለሚያድቫይዝ እኔ ሁለተኛ ደግሞ እቺ ብቻ ነገር ብሮ ስማ፣ እኔ በጣም አይ ሪስፔክት ፕሮቴስታንት ፕሊዝ ሊስሚና ይሄን ነገር የመጨረሻ ሰብችና ወርቼ ይዘጋለሁ ማለት ነው። ለሁሉም ፕሮቴስታንት የኔ ምክር እንደው ታውቃለህ ማለት ነው በራሳችሁ መንገድ መስበክ የሚገባችሁ መስበክ አለባችሁ። ከኦርቶዶክስ ህዝብ በላይ ያልዳነ በእናንተ አስተሳሰብ ያልዳነ ብዙ ህዝብ አለ እና ዶንት ዌስት ዩር ታይም። ስለ ኦርቶዶክስ አታውሩ። እኛም እንድንወዳችሁ ሁለታችንም ስለ ኦርቶዶክስ በምናወራበት ፕላትፎርም ላይ ማለት ነው አንተ መተህ የኛን የኦርቶዶክስን ማንቋሾች ዘላለም ዓለም ስዘምር ጠዋት ተነስተህ ስታላዝን መስማት ብሮ ዩ ዌስት ዩር ታይም። ስለዚህ ምን ማድረግ አለብህ መሰለህ? ለሚያድቫይዝ ዩ እኔ በእድሜም ስለበልጥ ማለት አንድ ነገር ማድረግ አለብህ ማለት ብሮ ስለ ኦርቶዶክስ ተውት። አንድ ነገር ተነስተህ አትለጥፍ፣ ከነ ግብራ ግብሮች አትለጥፍ። ምን ማድረግ እንዳለበት ታውቃለህ ማለት ነው። የፕሮቴስታንት ስብከት ብቻ ሁል ጊዜ ስበክ። ግን ስማን ሪፈራንስ አንተ ችግር እንደው ታውቃለህ፣ ከነ ግብራ ግብሮች ችግራችሁ እንደው ታውቃላችሁ ማለት ነው። ቃልን አክብር። እሺ ቃልን አክብር። እሺ ቴንክ ዩ። አሁን ይታገስ ሰማኝ። አይ እኮ ዝም በልና አሁን እኔ ደግሞ ላውራ ረጅም ሰዓት ስላወራ እሺ ሚት አድርግልኝ ናት ልርዳ እንደቅድም። ኦኬ ለምንድን ነው ስለ ኦርቶዶክስ የምታወሩት ካልከን ጨለማው እናንተ ቤት ስለማይወራ ነው። ኦኬ ለምሳሌ ማርያምን ደጋግማ አንስታታል። እኛ ማርያምን የምናነሳት መጽሐፍ ቅዱስ ውስጥ ያለችው የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት እንወዳታለን። አንድም ጴንጤ ማርያምን ሲሳደብ ማርያምን ሲያዋርድ የምታየው ጴንጤ የለም። አንድ ሰው ማለት ነው። አንድም ጴንጤ በማርያም ላይ ተከፍቶ በክፋት ሲናገር ሰማው አትችልም።
የጌታን እናት እንወዳታለን፣ እናከብራታለን። ኦኬ እናንተ ቤት ውስጥስ ያለችው ማርያም ነው ጥያቄ። እናንተ ቤት ውስጥ ያለችው ማርያም ግን መጽሐፍ ቅዱስ ውስጥ የሌለችው ማርያም ናት። እሷን ማርያም ስናወራችሁ ነው መጽሐፍ ቅዱስ ውስጥ የሌለችውን ማርያም ነው እያሳየናችሁ ያለ ነው ጋይስ። እሷን ማርያም እንደ እግዚአብሔር ቃል እንዳልሆነች እያሳየናችሁ ነው ያለ ነው። ይህንን ስናደርግ ቤተክርስቲያናችሁ ያንን ስለማታደርግ ነው። መጽሐፍ ቅዱስ ውስጥ ያለች ነው የሚመስላችሁ ብዙ ሰዎች፣ ግን የለችም ነው እያልን ያለ ነው። ተክለ ሃይማኖቱን ደጋግማ አነሳው። አዎ እኮ ተክለ ሃይማኖት የሚባል እሱ ለአንተ ለኃጢአትና ለበደል የሞተልህ የለም ነው እያልን ያለ ነው። ቤተክርስቲያን ግን አለ ትላለች። የመቃብር ስፍራውን ቤዛ አድርጓል ብላ ትነግራለች። ዋሽታለች ነው እያልን ያለ ነው እንጂ ከተክለ ሃይማኖት ጋር በቦታ አልተገናኘን፣ ከተክለ ሃይማኖት ጋር በውርስ አልተገናኘን፣ ምንም የሚያጣላን ነገር የለም። ግን ተክለ ሃይማኖት ብላ በተክለ ሃይማኖት ስም እየዋሸች ነው ያለችው ቤተክርስቲያን። እኛ ካላነሳንልህ እሱ ምን አገባ ብሮ ምን አገባህ? አሁን ይኸውልህ እኔ ዳኒ በጣም ልጨርስ ትቀጥላለህ፣ ግን መሀል ላይ ልግባ። አይ ኖ መስማት አለ። እኔ ልንገርህ፣ ቆይ ስማኝነትን ነገር ልንገርህ። አሁን አንድ ነገር ትቀጥላለህ እኮ ሲሪየስሊ። አይ መስማት አለብህ እንዴ? ሁሌ መስማት አለብህ። አሁን በደምብ ስማ። አሁን የመስማት ጊዜ ነው። ሰው ሪዝናችን እሱ ነው። እኛ ካላወራንላችሁ ቤተክርስቲያናችሁ ስለማታወራ ሲኦል ትገባለህ። ቤተክርስቲያን ውስጥ ያለው ትምህርት ሲኦል ይዞ ይገባል። አየህ፣ እኛንን እያወራንል ያለ ነው። ምስጋና ነው እንደውም ለኛ ማቅረብ የነበረባችሁ። ምክንያቱም ቤተክርስቲያናችሁ ውስጥ ያሉት እነኚህ ሁሉ ኮተቶች በእግዚአብሔር ቃል ሲመዘኑ ሰውን ወደ ሲኦል ይዘው የሚሄዱ ትምህርቶች ናቸው። አላው ታደርገኛለህ? ትንሽ ላውራ ስለሰማሁ። አይ ቆይ ስጨርስ አልጨረስኩም። ኦኬ። ስለዚህ እየነገርናችሁ ያለ ነው ልምምዳችሁና ያላችሁ ትምህርት እንደ እግዚአብሔር ቃል አይደለምና ወደ እግዚአብሔር ቃል ተመለሱ ነው እያለ ያለ ነው። ይሄንን በማድረጋችን እንደውም በጣም ማመስገን ነበረባችሁ። ቴንኪው የወንጌል አማኞች በጣም ለቤተክርስቲያናችን ውለታ ውላችኋል ነበር መባል ያለባችሁ። ለምን? መምህራኖቻችሁ ስለማይነግሯችሁ፣ አገልጋዮቻችሁ የቤተክርስቲያናችሁን ይሄንን ውድቀት ስለማያሳያችሁ እንደውም መመስገን ነበረብን በትክክል ማለት ነው። ለምንድን ነው ለእኛ የምትነግሩን ካልክ፣ እኛ ካልነገርን ብራዘር ሲኦል ነው የምትገባው። ጨረስክ? አዎ። እና ይሄ ነው ሌላ አንድ ደስተኛ ልተኛ በማለት አንድ ደስተኛ ነው። እኔ አሁን ለምሳሌ በቢዝነስ ምክ በሃይማኖት እኔ ላም እንችላለን። እኔ ለማን አንዴ ሚዩት ብሮ ቤተሰብ ነኝ ብሮ ፎርቅ ሚታርክና እንደ ይቅርታ እኔ ፕሮቴስታንትን አከብራለሁ። ፕሮቴስታንት ለሚያካሂደው ማንኛውም መመሪያ ማንኛውም ህግ እኔ ፕሮቴስታንትን ኮንዶም ማድረግ አልችልም። እኔ ፕሮቴስታንት እንደ አንድ ሃይማኖት ወይ ደግሞ እንደ አንድ ሙስሊም አከብራለሁ አይደል? በማከብርበት ሰዓት በራሴ ህግ እነሱ ድንጋይ ነው ብሎ ቢያምኑ አከብራለሁ። አንተ ግን ጧት ተነስተህ ምናልባት ከኦርቶዶክስ የርክ የተጨናገፍ ልጅ ትሆን ትችላለህ ማለት ነው። ጧት ተነስተህ የኦርቶዶክስን ማለት ነው ፕሪንሲፕል ይዘህ ማለት ነው እየስትትላለህ። ራዘር ግን ሌላ ነፍስ በአንተ መንገድ ማዳን ከፈለክ እሺ፣ ያው ሰዓት ስላለቀብን ናትሽ በቃ ይሄን ነው ዋናው መልእክቱ ይሄ ነው። ኢየሱስ ክርስቶስ ግን ይወዳል። መልእክታችን ይሄ ነው። አሁን ያለህበት ቤተ እምነት ህይወት አልሰጠህም። ህይወት አይዋል። ራስን ዞር ብለህ ራስን ተመልከት። አይባልም እየተነጋገርን አይደል? እንደዛ አይባልም። አንተ ጌጂ አታርግ። አንተ ኢየሱስ ክርስቶስ አይደለም። እኔ ጌጂ ማድረግ አትችልም ማለት ነው። አንተ ኢየሱስ ክርስቶስ አይደለም ብሩ ናትሽ ሰዓት ስላለቀብን ነው። አንዴ በደምብ ስማኝ። ኢየሱስ ይወዳል። ስለአንተ በመስቀል ላይ ሞቶልሃል። ሃይማኖትን በደንብ ይኸው በደንብ በማስተዋል ተመልከተው። ህይወት ሰጥተዋል? አልሰጠህም። ራስን ተመልከተው። ሸክም አለብህ። አሁንም የኃጢአት ሸክም አለብህ። ተመልከተው። አሁንም በኃጢአት ሸክም የምትቀጥል ከሆነ የዘላለም ህይወት ተስፋ የለም። ኦኬ። አሁን ሞቅ ብሎሃል ምናምን ስሜታ የሆነ ነው እያወራ ያለው። ጊዜ ውሰድ። የምንነግርህ ሚዩት አታርግ። አውራኝ ይሄንን ነው የምነግርህ። እኔ እውቀት የለኝም፣ ግን ሚዩት አታርግኛ። ስማና ልጨርስ። የመጨረሻ ተናግሬ የተኛ ሚዩት አታርግ በማለት እቺን ነገር ሚዩት አታርግ።
እችን ንገርህና ሚውት አታርግ። ይኸውልህ ታችሁን ፕሮቴስታንትን መስበክ መብታችሁ ነው። በፈለጋችሁት መንገድ ኢየሱስ ክርስቶስን ወይ ደግሞ ኢየሱስን መስበክ መብታችሁ ነው። ይህ ሪስፔክት አደርጋለሁ። በእናንተ ሎጂክ፣ በእናንተ አካሄድ እኔ መግባት አልችልም። ለምን? ሃይማኖት ራሱን የቻለ ኢንዲቪዥዋል የሆነ በየሰው የሚመደብ ነገር ነው። ይህን አከብራለሁ። ለምንድን ነው ማከብረው? ሲነገር ስማ። ግን ጠዋት ተነስተህ ስለ ኦርቶዶክስ ሁሉ ጊዜ አታላዝ። ለአምስተኛ ጊዜ ብራዘር አደራ አለብን። ዝም ማለት አንችልም እኛ። አንተ ሲኦል ስትገባ እያየን ዝም ማለት አንችልም ብራዘር፣ በቃ አንችልም። አደራ አለብን። አየህ ሃይማኖት አለ ግን ህይወት የለም እኮ። ዛሬ ጌታ ቢመጣ መንግስተ ሰማያት ትገባለህ ወዳጄ? ዛሬ ጌታ ቢመጣ ህይወት የዘላለም ህይወት ዋስትና እንዲኖረው የሚያደርግ የህይወት አቋም ላይ ነው ያለው አይደለ? አየህ ከሃይማኖተኝነት ውጣ እና ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ወዳጄ። ኢየሱስ ይወድሃል። ስለአንተ በመስቀል ላይ ዋጋ ከፍሏል። እሱ በከፈለው ዋጋ የዘላለም ህይወት እንድታገኝ ና ወደ ኢየሱስ። ይህን ነው የምንለው። ና ጌታን ተቀበል። ና ጌታን ተቀበል። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ያለው ጌታ ነው። ስለዚህ አሁንም ግን በሸክም ውስጥ ነው ያለው ብራዘር። አሁንም በቀንበር ውስጥ ነው ያለው። ግን ሃይማኖት አለ። ትላንት ትንሣኤን አክብራል። በህይወት ግን ትንሣኤ የለም። አሁንም በሞት ዙሪያ ላይ ነው ያለው። በሞት ህይወት ውስጥ ነው ያለው። በደከመ ህይወት ውስጥ ነው ያለው። እና ለአንተ ሃይማኖት አለ የሚያስፈልግ ኢየሱስ ነው የሚያስፈልግ። ኢየሱስ የሌለበት ህይወት እንደዚህ ነው። ሃይማኖት ይኖራቸዋል ብዙ ሰዎች፣ ግን ዛሬም በሸክም ነው የሚኖሩት። እና ቅንነትን እንወደዋለን፣ ጥሩ ነው። ፍላጎትህ ጥሩ ነው። ግን እኛ ዝም ማለት አንችልም። መናገር ግዴታችን ነው። አለመቀበል ግን መብት ነው። አትንገሩኝ ግን ማለት አትችልም። እኛ እንነግርሃለን። ለምን? ንገሩ ስለተባልን ማለት ነው። አለመቀበል ግን መብት ነው። ባትቀበል ያው መጨረሻ ላይ የራስህን ፍርድ ስለምትቀበል ማለት ነው። እኛ ግን ከዛ ደሙ ንጹህ ነን። ለምን? ነግረንሃል፣ መስክረንልሃል እና ወደ ኢየሱስ እረፍት ይሆናል ብለንሃል። ይህንን አምነህ ብትቀበል እውነት ነፍስ ታርፋለች፣ ሰላም ይሆንልሃል፣ የዘላለም ሕይወትን ታገኛለህ። አይ እኔ አልቀበልም ምን አገባችሁ ካልክ ደም በራስህ እጅ ነው፣ በእኛ እጅ አይደለም። እኛ ካንተ ደም ነፃ ነን። ከኛ የሚጠበቀው ግን መንገድ ነው። እሱን ነግረናል ብራዘር። እሱን ነው እያልን ያለ ነው። ጸጋ ይብዛል፣ ጸጋ ይብዛል። እሺ ጋይስ እንትን አድርጉት ፕሊዝ። በቃ ሆን ብለው ነው እንደዚህ አይነት አካውንቶችን እንትን የሚሉትና ብሎክ አድርጓቸው። ጸጋ ይብዛል። ሚዩት ሳይሆን ብሎክ አድርጓቸው። ሆን ብለው ነው። ዋን ኦፍ ሪፖርት ሜተዱ ነው። ኦኬ እሺ ቴንክ ዩ ጋይስ። ጸጋ ይብዛላችሁ። እናቱ ጂሰስ ነው የሚለው ሰላም እሙቱ ነው። እሺ ከልሎኛል። እሙታ አክቹዋሊ ጂሰስ ብሎ ጴንጤ አይኖር፣ ኦርቶዶክስ አይኖር። እሙታ ያ እሺ ሌላ ኦርቶዶክስ አለ ጋይስ። ርዕሱ ላይ በጣም ወሳኝ ርዕስ ነው። ርዕሱ ላይ ሐሳብ ያለው ሰው እሺ ሌላ ኦርቶዶክስ አለ። ሌላ ኦርቶዶክስ ካለ ያለ ሚስጥራት በኦርቶዶክስ መዳን ይቻላል ወይስ አይቻልም? በጣም ወሳኝ ርዕስ ነበር። ብታወሩበት በጣም ደስ ይለን ነበር። የማጠቃለያ ሐሳብ እንስራና ወይ ምናልባት እንትን እንበል። እሺ ምንድን ነው እያልን ያለ ነው? ኦኬ ቤተክርስቲያኒቷ ውስጥ የተሰበከው የተነገረው የውሃ ወንጌል ነው። ነገር ሲፈጽሙ ሲያደርጉ ድነታቸው እንደሚፈጸም እንዲያስቡ አድርጋቸዋለች። ለዚህ ነው ቤት በከፈቱ ቁጥር ባወሩ ቁጥር ከኛ ጋር እንኳን ዲቤት ሲገቡ የሚገቡት ውሃ ያድናል ወይስ አይደንም ብለው ለመከራከር።
አንድም ኦርቶዶክስ ኢየሱስ ያድናል ብሎ ለማውራትና ለመከራከር ሲገባ አይታችሁ አታውቁም። ኦኬ ለመመስከር ለመናገር ድፍረት ያላቸው ስለ ኢየሱስ አይደለም ስለ ውሃ። ቤተክርስቲያኒቷ ውስጥ ያለው ወንጌል ይሄ ስለሆነ የውሃ ወንጌል ነው ያለው። የውሃ ወንጌል ነው ያለው። ይህንን ስንል ጥምቀትን እያቃለልን አይደለም። ኦኬ ጥምቀትን የሚያቃልል ጴንጤ የለም። የመዳን ተስፋችን ግን በቀራንዮ በክርስቶስ ኢየሱስ በተሰራ በመስቀል ስራ ነው። ኦኬ እኛ የዳን ነው የጸደቅ ነው ክርስቶስ ኢየሱስ በሰራልን ነው። ጸጋው በእምነት አድኗቸዋል ነው የሚለው። የዳንበት ሚስጥር በክርስቶስ ኢየሱስ በተሰራው በመስቀሉ ስራ በማመን ነው። የእግዚአብሔር ስጦታ ነው፣ ነፃ ስጦታ ነው። ከኛ አንዳች ነገር የለም። አስቆጥረን የዳንበት ምንም የህይወት ምዕራፍ የለንም። ኢየሱስ በሰራልንና የሱ ስራ ለኛ ተቆጥሮልን ሄዳን። ሌላ አለ? ምንም የለም። የዳንበት ሚስጥር በመስቀል ላይ የሰራው የክርስቶስ ኢየሱስ የማዳን ስራ ነው። የመዳናችን ተስፋ ይሄ ነው። ሌላ የለም። በእምነት በኩል የእግዚአብሔር ልጆች እንደሆነ ነው መጽሐፉ የሚናገር። በምን? በእምነት በኩል እና ስለዚህ የዳንበትን ሚስጥር ቆመን ስናወራ ስንናገር ከመስቀል የምንወርድበት ወንጌል የለን። ኢየሱስ ላይ ነው የምንቆመው፣ ጌታ ላይ ነው የምንቆመው። ቤተክርስቲያኒቷ ግን አማኞች ክርስቲያንን የሚሉ ሰዎች ኢየሱስ ላይ አይደለም የሚቆሙት። እንደውም ቀደም ገብተው ሲያወሩ አንዳንድ ሰው ሰምታችኋል። ኢየሱስን ስላመናችሁ ብቻ አትድኑም ይላል። ታዲያ ኢየሱስን አምኜ ካልዳንኩ ሌላ ምን ያድነኛል? ብራዘር ኢየሱስን ሳምን ካልዳንኩ ታዲያ ኢየሱስ እኮ ያድንም ማለት ነው። መጽሐፉ ግን በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ክብር ለጌታ ይሁን። የዳንበት የጸደቅንበት ሚስጥር በክርስቶስ ኢየሱስ ላይ የቆመ ነው። ወንጌሉ ይሄ ነው። የተጠራ ነው ይሄንን ወንጌል እንድናወራ፣ ስለዚህ ወንጌል እንድንናገር ነው። ዛሬም ይሄ ጌታ ያድናል፣ ይታደጋል፣ ሕይወት ይሰጣል። ማንም ቢኖር ማለት ነው ማንም ቢኖር መዳን እፈልጋለሁ መጽደቅ እፈልጋለሁ የሚል ሰው ካለ በእግዚአብሔር ልጅ በክርስቶስ ኢየሱስ ይመን የዘላለም ሕይወትን ያገኛል። እግዚአብሔር ጋር ይታረቃል። እምነት ኢየሱስ ይቀድማል፣ ጸጋው ይቀድማል። ወገኖች ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ነፍሳችሁን አሳርፉት። ብራዘርስ በክርስቶስ ኢየሱስ ላይ የሌለ እምነት አያድንም። ልትድኑ የምትፈልጉ ለመጽደቅ የምትፈልጉ ሰዎች ካላችሁ ከኢየሱስ ጀምሮ። የዘላለም ሕይወት የሚጀመረው ከኢየሱስ ነው። መዳን የሚጀመረው ከኢየሱስ ነው። ከመስቀል ያልጀመረ ክርስትና የትም አያደርስም። የመዳናችን ተስፋ በመስቀል ይጀመራል፣ በመስቀል ያልቃል። ተፈጸመ ያለው ጌታ ሁሉን ነገር ጨርሶታል። በክርስቶስ ኢየሱስ ያላለቀ የዘላለም ሕይወት ተስፋ በሌላ ነገር በምንም አትደመድመው። በምን ይደመደማል? በምንም። ውሃ ስለአንተ ሞቷል፣ አልሞተም። ስለአንተ ተሰቅሏል፣ አልተሰቀለም። ዋጋ የከፈለው ስለ ሁላችን ስለ ሰው ልጆች ኃጢአትና በደል የናዝሬቱ ኢየሱስ ነው። አይኖቻችሁን አንስታችሁ ኢየሱስ ያድናል ብላችሁ አምናችሁ ከእግዚአብሔር ጋር ታረቁ። አዳኝነቱን የምር ተቀበሉ። ያድናል ካልክ ያድናል። ኢየሱስን የሚያምን የዘላለም ሕይወት አለው ካለ ያንን እውነት ተቀበሉ። የእግዚአብሔር ቃል በጣም ክሊር ነው ወገኖች፣ የእግዚአብሔር ቃል ክሊር ነው በጣም እና መልእክታችን ይሄን ነው። ይሄንን ጌታ ሳትቀበሉ ዘመናችሁ እንዳያልቅ እግዚአብሔር ይባረክ። ጌታ ኢየሱስ የተባረከ አምላክ ነው። ጸጋና ሰላም ይብዛላችሁ። ተባረኩልኝ። በጣም ወዳችኋለሁ። ስለዚህ ኑ ወደ ኢየሱስ። ተባረኩ። መልካም ምሽት፣ መልካም አዳር ይሁንላችሁ።